ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለተ አርብ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክና ኮሜንት እንዲሁም ሼር በማድረግ ለሌሎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በአፋርና ትግራይ ወሰን ወታደራዊ መፋጠጦች እየታዩ ነው። ከበድ ያለ ወታደራዊ ፍጥጫ ነው። በተባበሩት መንግስታት በኩል ነገር አብርዱ የሚል መልእክት ተልኳል። ጥንቅራችን የተባበሩት መንግስታትን ትግራይን የተመለከተ መልእክትን አካቶ ሊያደርሳችሁ ይዞታል። የፕሬዝዳንት ኢሳያስ አፈወርቂን ወታደራዊ የገንዘብ ምንጭ ሙሉ በሙሉ ለማድረቅና በትግራይ ድንበር አካባቢ የተደቀነውን አዲስ ቀጠናዊ ውጥረት ለመግታት የአስመራ አስተዳደር በየዓመቱ በዶላርና በዩሮ የሚያገኘው ግዙፍ የውጭ ምንዛሬ መስመር ላይ ጠንካራ ዓለም አቀፍ ማዕቀብ እንዲጣል አዲስ ስልታዊ አማራጭ ቀርቧል። ከዕለቱ የሰዓቱ መረጃዎቻችን መካከል አንዱ ነው። በትግራይ ክልል ከፍተኛ ህዝባዊ ቁጣና ውዝግብ አስነስቶ በሰነበተው የወጣት ዘውዱ ሀፍቶ አሰቃቂ የግድያ መዝገብ ላይ የክልሉ ጠቅላይ ፍርድ ቤት ይፋዊ መግለጫ መስጠቱን እንመለከታለን። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ላለፉት 2 አስርት ዓመታት ወደ ሶማሊያ ጦር የላክነው ለኢትዮጵያ ባለን አጋርነት ነው እንጂ ለሶማሊያ አይደለም ሲሉ ብዙዎችን ያነጋገረ ንግግር ማድረጋቸውንም አካተናል። ሌሎች መረጃዎችንም አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 89 33 44 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ከባድ ወታደራዊ ፍጥጫ። የተባበሩት መንግስታት ድርጅት ዛሬ በትግራይ ጉዳይ የህወሓት ጦርና ትግራይ ለቅ የወጣው ሌላኛው ጦር በትግራይና አፋር ድንበር አካባቢ የተፋጠጡ መሆኑ ታወቀ። የተባበሩት መንግስታት ድርጅት ነገር አብርዱ፣ ከባድ የእልቂት አደጋ እየመጣ ነው ሲል ትግራይን የተመለከተ ጥብቅ ማሳሰቢያ ሰጥቷል። ከአዲሱ ፍጥጫ ጋር በተያያዘ በአፋር አቅጣጫ አስተያየት ሰጪዎችን ዋቢ አድርጎ መረጃዎችን ያሰራጨው ዶቼ ቬለ አሁን በትግራይ አፋር ወሰን አካባቢ ከተፈጠረው ወታደራዊ ውጥረት ጋር በተያያዘ ጦርነት ሊቀሰቀስ ይችላል በሚል ስጋት ነዋሪዎች አካባቢያቸውን ለቀው መውጣት ግድ ያላቸው መሆኑን አመልክቷል። ከቀናት በፊት በወልቃይቱ መራ አቅጣጫ ሸረሪና በተባለው አካባቢ ማጥቃትን ከፍቶ የነበረው ህወሓት በዚሁ አቅጣጫ የነበረው ጦርነት ቢቆምም በራያና አፋር ግንባሮች አዲስ ኃይል እያከማቸ መሆኑም ሲነገር ቆይቷል። የሐራ መሬት ተዋጊዎች በሚል የቀድሞ የህወሓት ተዋጊዎች ከትግራይ ወደ አፋር በረሃ የገቡት በአቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር በህወሓት አመራሮችና ወታደራዊ ክፍሉ ጣልቃ ገብነት ከስልጣን እንዲነሳ መደረጉን ተከትሎ የነበረ መሆኑ የሚታወስ ነው። የህወሓት አመራሮች እነዚሁ በአፋር ያሉ ታጣቂዎች ወደ ትግራይ እንዲገቡ ለማድረግ ሽማግሌዎችን ከመላክ ጀምሮ በምህረት ግቡ የሚል ጥሪንም ጭምር ያቀረቡበት ሁኔታም ነበር። ሆኖም ሁሉም በህወሓት አመራሮች በኩል ለታጣቂዎች የቀረቡት የማግባባት ጥረቶች ስኬትን ያገኙ ሆነው አልተገኙም። በዚህ መሃልም በህወሓትና በኢትዮጵያ መንግስት መካከል ያሉት ወታደራዊ ውጥረቶች ከፍ እያሉ መሄዳቸውን ተከትሎ በዚሁ አፋር በመሸገው የህወሓት ተቀናቃኝና የህወሓት ጦር መካከል ከፍተኛ መፋጠጦች የታዩ መሆኑን ይኸው የዶቼ ቬለ ከሰዓታት በፊት የወጣው መረጃ አክሎ አመላክቷል። ዶቼ ቬለ በዘገባው በአፋር ቢሶበርና መጋሌ በተባሉት አካባቢዎች ከፍ ያለ ወታደራዊ መፋጠጦች እየታዩ መሆኑንም ነዋሪዎቹን ዋቢ አድርጎ ባሰራጨው ዘገባው አክሏል። ህወሓትን የሚፋለሙት እነዚሁ ታጣቂዎች ህወሓትን አስወግደን መላ ትግራይን እንቆጣጠራለን የሚል ዓላማ እንደያዙ ሲናገሩ ይሰማል። እስካሁን ባለው ሁኔታ ታጣቂዎቹ ይህ ነው ሊባል የሚችል ጠንከር ያለ ፍልሚያን ከህወሓት ጋር ያደረጉበት ሁኔታ አልታየም። በአንጻሩ ህወሓት እነዚህን ኃይሎች ጠንከር ባለ ወታደራዊ ምት ለመበታተን የተወሰኑ ሙከራዎችን በማድረግ ከዚህ ቀደም ከባድ መሳሪያን ጭምር ይዞ እስከ አፋር ክልል እንደዘለቀም የቀደሙ ዘገባዎች ሲያመለክቱም ነበር። ህወሓት እነዚህ ኃይሎች ከቀድሞቹ የትግራይ ጊዜያዊ አስተዳደር ጋር ግንኙነት ያላቸውና በፌዴራል መንግስቱም የሚታገዙ ናቸውም በማለት ክሱን ሲያሰማም ይታያል። ከፌዴራል መንግስቱ ጋር ወደ ጦርነት ልገባ ነው እያለ ያለው ህወሓት ይኸው የሐራ መሬት የተባለው ኃይል በጎን ሊወጋኝ ነው የሚል ስጋት ውስጥ ያለ መሆኑንም እያመላከተ ነው። ይህ በእንዲህ እንዳለ በክልሉ የጦርነት ስጋት አንዣቧል በሚባልበት በዚሁ ወቅት በዘንድሮ የክረምት ወቅት በክልሉ በርካታ ቀበሌዎች ምንም አይነት ዝናብ አለመጣሉ አካባቢዎቹን ለድርቅ ያጋለጠ መሆኑን የተባበሩት መንግስታት ድርጅት ከጥብቅ ማስጠንቀቂያ ጋር አስታውቋል። ከትግራይ ጋር በተያያዘ ከምክረ ሐሳብ ጋር አያይዘው ጥብቅ ማሳሰቢያቸውን የሰጡ አንድ የተባበሩት መንግስታት ድርጅት ኃላፊ
በትግራይ ውስጥ ከበርካታ ባለድርሻ አካላት ጋር ስናወራና ለኔ ላኩልኝ መልእክት በጣም ቀላል ነው። እስከ ዛሬ ድረስ 148 ወረዳዎች የዝናብ ጠብታ አለማግኘታቸውን ተረድተናል። አስከፊ የሆነ ሰብአዊ አደጋ ሊያስከትል የሚችል ከፍተኛ ድርቅ ባለበት ወቅት ላይ እንገኛለን። ይሄ ድርቅ በኤልኒኞ ክስተት ተፈጥሯል። ይህም ድርቅ ገና ከወዲሁ በሰዎች ላይ ከፍተኛ የምግብ ዋስትና ማጣትን ማስከተል ጀምሯል። ድርቁ ባለበት በሌላ አቅጣጫም በክልሉ የሚታየው የጦርነት ድባብና ውጥረት ከፍ ያለ ፍርሃትን እየፈጠረ ነው። ይህም በመሆኑ ከተፈጠረው ስጋት ጋር በተያያዘም የክልሉ ነዋሪዎች ጊዜያቸውንና ጉልበታቸውን በኢኮኖሚያቸው ላይ እንዲያፈሱ ወይም እንዲያውሉ የሚያደርግ አልሆነም ያሉት ኃላፊው ከትግራይ በኩል ደጋግሞ የሚደርሰኝ መልእክት ቢኖር የትግራይ ሕዝብ ጦርነት የማይፈልግ መሆኑን ነው ሲሉም ተናግረዋል። የፖለቲካ ተዋናዮች ለችግሮቹ መፍትሄ የሚሰጥ የጋራ መፍትሄ ሊፈልጉ ይገባል በማለትም ይህም የተባበሩት መንግስታት ድርጅት ፍላጎትም ጭምር ነው ብለዋል። በማሳረጊያቸውም ሁሉም ነገር በድርድር በጠረጴዛ ዙሪያ ሊፈታ የሚችል በመሆኑ የትግራይ ሕዝብን በተለመደው የኢኮኖሚ እንቅስቃሴዎች ውስጥ ተመልሶ እንዲገባ ለማድረግ ውይይትና በሰከነ መንፈስ መነጋገር ያስፈልጋል ሲሉም ሀሳባቸውን አሳርገዋል። በቀጣይ ርዕስ ኢሳያስ ላይ ወታደራዊ ማዕቀብ። የፕሬዝዳንት ኢሳያስ አፈወርቂን ወታደራዊ የገንዘብ ምንጭ ሙሉ በሙሉ ለማድረቅና በትግራይ ድንበር አካባቢ የተደቀነውን አዲስ ቀጠናዊ ውጥረት ለመግታት የአስመራ አስተዳደር በየዓመቱ በዶላርና በዩሮ የሚያገኘው ግዙፍ የውጭ ምንዛሬ መስመር ላይ ጠንካራ ዓለም አቀፍ ማዕቀብ እንዲጣል አዲስ ስልታዊ አማራጭ ቀርቧል። የቀጠናዊ ፖለቲካ ድረገጽ ሆርን ሪቪው ቲንክ ታንክ ዛሬ አርብ ነሐሴ 8 ቀን 2018 ዓ.ም ባወጣው አዲስ ይፋ እትም ከአምባሳደር ዲና ሙፍቲ ጋር ቀደም ሲል ይፋ ያደረገውንና በኢትዮ ኤርትራ ወቅታዊ ጉዳዮች ላይ ያተኮረውን ዲፕሎማሲያዊ ቃለ መጠይቅ ዝርዝር ክፍል ይፋ አድርጓል። በድረገጹ ስራ አስፈጻሚ ዳይሬክተር ብሌን ማሞ በተመራውና ዛሬ ይፋ በሆነው በዚህ ሰፊ ውይይት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በሰሜናዊ የኢትዮጵያ ድንበር አቅራቢያና በትግራይ ክልል ውስጥ ወታደራዊ ንብረቶችንና ተሽከርካሪዎችን በማንቀሳቀስ እያደረገ ያለው ቀጠናዊ ጫና ከፍተኛ ስጋት መፍጠሩ ተመልክቷል። ይህንን አስመልክቶ የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይና አንጋፋው ዲፕሎማት አምባሳደር ዲና ሙፍቲ የአስመራን አገዛዝ ወታደራዊ ገንዘብ ምንጭ ሙሉ በሙሉ ለማድረቅና ዲፕሎማሲያዊ ጫናውን ለማስተካከል ከተቀመጡት ዋነኛ ዓለም አቀፍ አማራጮች መካከል ኤርትራ ከዲያስፖራው ማህበረሰብ የምታገኘው የ2% የተሃድሶና መልሶ ግንባታ ታክስ ላይ ጠንካራ ዓለም አቀፍ ማዕቀብ መጣል መሆኑን ይፋ አድርገዋል። የ2% የዲያስፖራ ታክስ ስርዓት ኤርትራ ከኢትዮጵያ ተገንጥላ ነፃነቷን ካወጀችበት እንደ አውሮፓውያን አቆጣጠር ከ1993 ጀምሮ በፕሬዝዳንት ኢሳያስ አስተዳደር የተደነገገ ልዩ ሕግ ሲሆን በዓለም ዙሪያ የሚኖሩ ማናቸውም የኤርትራ ዜግነት ወይም ትውልድ ያላቸው ስደተኞች በየሀገሩ ከሚያገኙት ጠቅላላ ዓመታዊ ገቢያቸው ላይ 2%ቱን ለአስመራ ማዕከላዊ መንግስት እንዲከፍሉ ይገደዳሉ። ይህንን ታክስ የማይከፍሉ ዲያስፖራዎች ወደ ኤርትራ የመግባት፣ ንብረት የማፍራት፣ መሬት የመግዛት ወይም በማንኛውም የአስመራ ኤምባሲዎች ውስጥ ሕጋዊ አገልግሎቶችን የማግኘት መብታቸው ሙሉ በሙሉ ይገደባል። አምባሳደር ዲና ሙፍቲ ይህ ታክስ የአስመራ አገዛዝ በቀጥታ በዶላር በዩሮና በፓውንድ የሚያገኘው ዋነኛውና ትልቁ የውጭ ምንዛሬ ማግኛ መስመር መሆኑን ጠቁመው ማዕቀቡ ተግባራዊ ከተደረገ የሀገሪቱ ማዕከላዊ ባንክ የሚደገፍበትን የካፒታል ክምችት በከፍተኛ ሁኔታ ያናጋዋል ብለዋል። የአስመራ አስተዳደር ከዲያስፖራ የሚሰበስበውን ይህንን ሰፊ ገንዘብ ለሲቪል ልማት ከመዋል ይልቅ መደበኛ ጦሩን ለማስታጠቅ፣ የጦር መሳሪያዎችን ለመግዛት እንዲሁም በአጎራባች ሀገራት ላሉ ታጣቂዎች የሎጂስቲክስ ድጋፍ ለማድረግ እንደሚጠቀምበት በተባበሩት መንግስታት ድርጅት ሪፖርቶች መረጋገጡን ዲፕሎማቱ አስረድተዋል። ስለዚህ በዚህ ታክስ ላይ ጠንካራ ማዕቀብ ተጥሎ የባንክ ዝውውሩ ከተዘጋ የአገዛዙን የጦርነት በጀት ሙሉ በሙሉ የሚያሽመደምደው ከመሆኑም በላይ በዓለም ዙሪያ የሚገኙ የኤርትራ ኤምባሲዎችና ቆንስላ ጽሕፈት ቤቶች በዋናነት የሚንቀሳቀሱት ከዚሁ ገቢ በመሆኑ የአገዛዙ ዓለም አቀፍ የዲፕሎማሲ መረብ እንዲዝል ያደርገዋል። ቀደም ሲል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር በ2011 ባወጣው የውሳኔ ሰነድ መሰረት አባል ሀገራት ይህንን ታክስ በሕገ ወጥ መንገድ እንዳይሰበሰብ እገዳ ጥሎ የነበረ ቢሆንም አሁን ግን በአፍሪካ ቀንድ ላይ እየታየ ያለውን አዲስ ወታደራዊ ውጥረት ለመግታት የዚህ ታክስ ዝውውር ላይ ፍጹም ጠንካራና አስተማማኝ ዓለም አቀፍ ማዕቀብ መጣል ብቸኛው ዲፕሎማሲያዊ አማራጭ ሆኖ ቀርቧል። ወደ ቀጣይ መረጃ አለፈ። የትግራይ ፍርድ ቤት በውዝግቡ ምላሽ ሰጠ። በትግራይ ክልል ከፍተኛ ህዝባዊ ቁጣና ውዝግብ አስነስቶ የሰነበተውን የወጣት ዘውዱ ሀፍቶ አሰቃቂ ግድያ መዝገብ በተመለከተ በነፍስ ግድያ ወንጀል ተከሰው የነበሩ 2 ግለሰቦች በነፃ እንዲሰናበቱ የተላለፈ ውሳኔ ፍጹም ህጋዊና ስርዓቱን የተከተለ መሆኑን የትግራይ ክልል ጠቅላይ ፍርድ ቤት ባወጣው ይፋዊ መግለጫ መከላከያ ሰጥቷል። የክልሉ ጠቅላይ ፍርድ ቤት የኮሚኒኬሽን ዳይሬክቶሬት ባወጣው መግለጫ መሰረት ተከሳሾቹ መጀመሪያ ላይ በመቀለ ከተማ ከፍተኛ ፍርድ ቤት ጥፋተኛ ተብለው እስከ ዕድሜ ልክ ጽኑ እስራት የሚደርስ ከባድ ቅጣት ተበይኖባቸው የነበረ ሲሆን የጠቅላይ ፍርድ ቤት የወንጀል ችሎትም የቀደመውን የጥፋተኝነት ውሳኔ አጽንቶት እንደነበር አስታውሷል። ይሁን እንጂ ተከሳሾች ያቀረቡትን አቤቱታ የመረመረው የጠቅላይ ፍርድ ቤት የሰበር ሰሚ ችሎት በበታች ፍርድ ቤቶች ውሳኔ ላይ መሰረታዊ የህግ ስህተትና
ተጨማሪ ማጣራት የሚሹ ነጥቦችን በማግኘቱ የቀደሙትን ውሳኔዎች ሙሉ በሙሉ በመሻር መዝገቡ በድጋሚ እንዲታይ ለመቀለ ከተማ ከፍተኛ ፍርድ ቤት መምራቱን ገልጿል። በዚህም መሰረት የከተማው ከፍተኛ ፍርድ ቤት ከሰበር ሰሚ ችሎት በተሰጠው ቀጥተኛ መመሪያ መሰረት ግራ ቀኙን በድጋሚ በማገናኘት የቀረቡትን አዳዲስ አሳማኝ የሰውና የሰነድ ማስረጃዎችን በጥንቃቄ ሰምቶና መዝግቦ መጋቢት 27 ቀን 2018 ዓ.ም ተከሳሾቹን በነፃ እንዲሰናበቱ በይፋ መወሰኑን መግለጫው በጥልቀት አብራርቷል። ይህ ውሳኔ በክልሉ ማህበረሰብና በሟች ቤተሰቦች ዘንድ ፍትህ መጓደሉን በመጥቀስ ታላቅ ተቃውሞ የቀሰቀሰ ቢሆንም የጠቅላይ ፍርድ ቤቱ መግለጫ ግን አጠቃላይ ፍርድ ሂደቱ የህግ የበላይነትንና የሰበር ችሎትን መመሪያዎች ፍጹም አክብሮ የተፈጸመ መሆኑን በመግለጽ በፍትህ ስርዓቱ ላይ የሚነሱትን ጥርጣሬዎች ውድቅ አድርጓቸዋል። በሌላ በኩል በርካታ የሰብአዊ መብት ተሟጋቾችና የህግ ባለሙያዎች በትግራይ ክልል የፍትህ አሰጣጥ ስርዓት ላይ ያላቸውን ጽኑ ስጋትና ወቀሳ በተደጋጋሚ ሲያቀርቡ ቆይተዋል። በተለይም ከጦርነቱ ማግስት ጀምሮ በክልሉ ባለው ተለዋጭ ፖለቲካዊ ውጥረት ምክንያት ፍርድ ቤቶች ከፖለቲካዊና ከቡድናዊ ተጽዕኖዎች ነፃ ሆነ ውሳኔ ከመስጠት ረገድ ሰፊ ክፍተቶች እንዳሉባቸው ይነገራል። በቀጣይ ርዕስ በሱዳን ሊደረግ ስላለው ንግግር የተሰማው አልቡርሃን እየተጠበቁ ነው። በሱዳን ለብሔራዊ ንግግር በር ይከፍታል የተባለ ውሳኔ መወሰኑ ተሰማ። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ የሆኑት ጀነራል አልቡርሃን በቀናት ውስጥ ውሳኔውን ይፋ አድርገው ንግግር ያደርጋሉ ተብሎ እየተጠበቀ ነው። በሱዳን ተኩስ ለማቆም የተደረጉ በርካታ ጥረቶች መክሸፋቸው ይታወቃል። በቅርቡ እንኳን የሱዳን ተቃዋሚዎች አዲስ አበባ ላይ ያደረጉት ጠንካራ ንግግር ያለ ስምምነት ተበትኗል። የሱዳን ጦር ከፈጥኖ ደራሽ ኃይሎች አርኤስኤፍ ጋር ለመደራደር በቅድሚያ የፈጥኖ ደራሽ ኃይሎች የሱዳን ከተሞችን ለቀው ይውጡ በሚል የያዘውን አቋም አሁንም ያለወጠ ቢሆንም ብሔራዊ ኮሚሽን ተቋቁሞ በሱዳን ኃይሎች መካከል ንግግር ሊጀመር በሚችልበት ሂደት ላይ እንዲሰራ ግን ጦሩ ሐሳቡን መቀየሩን ሱዳን ሆራይዘን የተሰኘ የአገሪቱ የዜና ምንጭ ዘግቧል። ሚዲያው የአልጀዚራ የሱዳን ዘጋቢዎችን ጠቅሶ ባሰፈረው ዘገባ አልቡርሃን ከሰሞኑ ጉዳዩን ይፋ እንደሚያደርጉ መግለጻቸውን አመልክቷል። ሱዳናውያን ብቻ የሚገናኙበት ንግግርና እሱን የሚመራ ኮሚቴ ለማቋቋም አልቡርሃን በወሩ ከበርካታ የሱዳን ፖለቲካ ኃይሎችና ሲቪል ማህበረሰቦች ጋር ሲነጋገሩ መክረማቸው ተሰምቷል። ስማቸው እንዳይጠቀስ የጠየቁ ምንጮች በሂደቱ የፖለቲካ የሲቪልና የወጣቶች ማህበራት ቡድኖች፣ የማህበረሰብና የሃይማኖት መሪዎች፣ ምሁራን እንዲሁም ታዋቂ ሰዎች በጉዳዩ እንዲዘጋጁበት በአልቡርሃን መልእክት እንደደረሳቸው ገልጸዋል። 10 አባላት ያሉት የሱዳን ብሔራዊ ንግግር ኮሚቴ የሚዋቀር ሲሆን የሱዳን ሉዓላዊ ምክር ቤት በአባላቱና በአጀንዳው ላይ እጁን እንደማያስገባ፣ ኮሚቴው ሀገሪቱ ወደ ሰላም የምትመጣበትን መንገድ እንዲፈልግ ሁሉንም የሚያስማማ ሙሉ ነፃነት እንደሚሰጠው ከመረጃው ተሰምቷል። በሱዳን ተቃውሞ እንቅስቃሴ ውስጥ ያሉ ወገኖች ከወዲሁ ለኮሚቴው የሚሆኑ ሰዎችን እያጩ መሆናቸውን ምንጩ ገልጿል። ንግግሩ ግን የብሔራዊ ኮንግረስ ፓርቲንና የታሲስ ጥምረትን የሚያካትት አለመሆኑ ከሱዳን ጦር በኩል ግልጽ ተደርጓል። ታሲስ የሱዳን ሲቪል ፖለቲካ ማህበረሰብ ጥምረት ሲሆን አዲስ አበባ ላይ የተመሰረተና በቀድሞ የሱዳን ሲቪል ጠቅላይ ሚኒስትር አብደላ ሐምዶክ የሚመራ ነው። ታሲስ ከፈጥኖ ደራሽ ኃይል ጋር በመወገን በሱዳን ጦር ይወነጀላል። የሚቋቋሙ ኮሚቴ ማን ለንግግር እንደሚመጣ ስራዎችን ያመቻቻል ተብሏል። የሱዳን ጦር ለሚጠሩት አካላት የደህንነት ዋስትና እንደሚሰጥም አልቡርሃን በሚጠበቀው ንግግራቸው ይገልጻሉ ተብሎ ይጠበቃል። በዚህ ንግግር ላይ የውጭ ኃይሎች በታዛቢነትና በድጋፍ እንደሚገኙ ሲጠቀስ ሂደቱን በማገዝ አሜሪካ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ እና የአረብ ሊግ ድጋፍ ያደርጋሉ ተብሏል። ከፈጥኖ ደራሽ ኃይል እስካሁን ስለዚህ ጉዳይ የተሰጠ አስተያየት የለም። በቀጣይ ርዕስ ሙሴቬኒ ስለ ኢትዮጵያ ውግንናችን ለኢትዮጵያ ነው። የሶማሊያ ሰላም አስከባሪ ኃይል ቆይታ ከሁለት አስርት ዓመታት በኋላ እንደሚያበቃለት እየተነገረ ባለበት በዚህ ጊዜ በሰላም ማስከበሩ ሂደት እንደ ኢትዮጵያ ሁሉ የጎላ ሚና የነበራት ኡጋንዳ ወደ ሶማሊያ ጦር የላክነው ለኢትዮጵያ ብለን እንጂ ዋናው አጀንዳችን ሶማሊያ አይደለችም ስትል ተሰምታለች። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ላለፉት ሁለት አስርት ዓመታት ወደዚያ ያመራ ነው ለኢትዮጵያ ባለን አጋርነት ነው ሲሉ ተናግረዋል። የኡጋንዳ ጦር የሁለት አስርት ዓመታት ተሳትፎ ኢትዮጵያን ያስቀደመ ነው ማለታቸውም አነጋጋሪ ሆኗል። ሙሴቬኒ ይህንን ያሉት ባለፈው ወር በካምፓላ በተካሄደው ሁለተኛ የአፍሪካ ህብረት የሰላም ማስከበር ጉባኤ ላይ መሆኑን ከሰሞኑ የተለያዩ የዜና ምንጮች ዘግበዋል። ሙሴቬኒ ኡጋንዳ ከሶማሊያ ጋር ድንበር አትጋራም፣ ወደ ሶማሊያ የሰላም ማስከበር ተልዕኮ ያመጣን መርህና ስትራቴጂ ነው ሲሉ ተናግረዋል። አክራሪ እስልምና በሶማሊያና በሱዳን መስፋፋቱ ለኡጋንዳ የሰላም ማስከበር ተልዕኮ ተሳትፎ ቀዳሚ ምክንያት መሆኑን የገለጹት ፕሬዝዳንቱ ሁለተኛው ምክንያት ደግሞ ለኢትዮጵያ ያላቸው አጋርነት እንደሆነ ገልጸዋል። ከሶማሊያ ጋር በተያያዘ አዲስ አበባ ላይ የተቃጣውን ጥቃት ለማገዝ ሲባል እንደነበርም አክለው ተናግረዋል። አሁን ዘመቻው እየተጠናቀቀ በሚገኘው በዚህ የሰላም ተልዕኮ ከኢትዮጵያ ቀጥለው ወደ ሶማሊያ ጦሯን ያስገባችው ሁለተኛው ሀገር ኡጋንዳ ናት። ኡጋንዳ የመጀመሪያውን ጦር ወደ ሶማሊያ የላከችው እንደ አውሮፓውያን አቆጣጠር በ2007 ነበር። ፕሬዝዳንት ሙሴቬኒ ይህንን አስተያየት የሰጡት የኡጋንዳ፣ የኢትዮጵያ፣ የኬንያ፣ የጅቡቲ፣ የግብፅና የቡሩንዲ ተወካዮች በተገኙበት ስብሰባ ላይ ነው።
በቀጣይ ርዕስ ስለ ባንዲራው የቀረበው አማራጭ ልሙጥ ይሁን አሊያም ከነኮከቡ ይቀጥል። በ500 ሰዎች በተከፈሉ ንዑስ ቡድኖች በስምምነት ተጠናቋል በተባለበት የብሔራዊ ምክክር ስለ ሀገሪቷ ባንዲራ ሁለት አማራጭ መቅረቡ ተሰማ። ቀደም ሲል በነበሩ በ10ና 50 ተሰብሳቢ ቡድኖች የቀረቡ ሀሳቦች ማለፋቸው ሲነገር ሁለት አማራጭ የቀረበ ሲሆን አሁን ባለው ሰንደቅ መሃል ላይ ያለው ሰማያዊ ቀለምና ኮከብ እንዲነሳና በሌላ እንዲተካ ወይም ደግሞ ኮከቡ ተነስቶ ቀለማቱ ብቻ እንዲቀጥሉ የሚሉ አማራጮች ቀርበው ነበር። አሁን ባለው ሂደት ግን ኮከቡ ይነሳው የሚቀጥል ወደሚል ግልጽ የውሳኔ ሀሳብ መቅረቡ ተሰምቷል። ከሰሞኑ በ8 የተከፈሉ ባለ 500 ቡድን ተሰብሳቢዎች የአዲስ አበባን ጉዳይ ጨምሮ ከ18 በሚበልጡ ጉዳዮች መግባባት ላይ መድረሳቸውን የመንግስትና ሌሎች ልሳናት እየገለጹ ባሉበት በዚህ ጊዜ በሀገራዊ ንግግሩ የኢዜማ ተወካይ የሆኑት አርክቴክት ዮሐንስ መኮንን በግል ማህበራዊ ገጻቸው ስለ ንግግር ሂደቱ የገለጹ ሲሆን ተመካካሪዎች በሁሉም ጉዳዮች ተስማሙ የሚል የመንግስት ሚዲያዎቹ ጅምብርም ሆነ አዲስ አበባ የኦሮሚያ ርዕሰ ከተማ እንድትሆን ተወሰነ፣ እንዲሁም ብሔር ተኮር ፌዴራሊዝም ይቀጥል ተባለ የሚሉ በሬ ወለደ ዜናዎች ደጋፊን በሐሰተኛ ወሬ ለማስፈንደቅ የተፈበረኩ ናቸው ብለዋል። የምክክር ኮሚሽኑ መሰል ሐሰተኛ ዜናዎችን ተከታትሎ እንደሚያርም ተስፋ አደርጋለሁ ሲሉም ገልጸዋል። የኢዜማ ተወካዩ በሌላ ልጥፋቸው አንዳንድ የመንግስት ባለስልጣናትና ሚኒስትሮች በመካሄድ ላይ ባለው ሀገራዊ ምክክር ሂደት አጀንዳዎች ላይ እንደ ግለሰብም ሆነ እንደ ፓርቲ የያዟቸውን አቋሞች በብዙሃን መገናኛዎች አውጥተው ሲያንጸባርቁና ሲተቹ ታዘብያለሁ ብለዋል። በዛሬው ዕለት በነበረው የምክክር ውሎ 8 ባለ 500 አባላት ተወያዮች የመረጧቸው 15 አባላት መግባባት የተደረሰባቸው ሀሳቦች እንዲያናብብ፣ እንዲያጣጥምና እንዲያዋህድ አጣጥሞ 4000 አባላት ላሉት ጠቅላላ ጉባኤ እንዲያቀርብ ኃላፊነት የተሰጠውና 120 አባላት ካሉት ቡድን ጋር በስራ ቡድን የተደረሰባቸው ውጤቶች እያስረዱ ስለመሆኑ የኮሚሽኑ መረጃ አመልክቷል። ወደ ቀጣይ መረጃ አለፍ። ተወልደ ገብረ ማርያም ጠንከር ያለ ፈተና ገጥሟቸዋል። በቅርቡ ኢትዮጵያዊው ተወልደ ገብረ ማርያምን በዋና ስራ አስፈጻሚነት የሾመው የህንዱ አየር መንገድ አብራሪዎቹ በሙሉ የተከለከሉ እጾችን መውሰድ አለመውሰዳቸውን በአስቸኳይ ሊመረምር መሆኑን እንዳስታወቀ የዛሬው የቢቢሲ ዘገባ አመላክቷል። ኤር ኢንዲያ ከዚህ ውሳኔ ላይ የደረሰው ባለፈው ሳምንት ከታይላንድ ፑኬት ወደ ዴልሂ በር የነበረ አውሮፕላን በድንገት ከፍታውን መቀነሱን ተከትሎ መሆኑንም ዘገባው አክሏል። የህንድ ሁለተኛው ትልቁ አየር መንገድ የሆነው ኤር ኢንዲያ ቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያምን ዋና ስራ አስፈጻሚ አድርጎ የሾመው በቅርቡ ነው። ክስተቱን ተከትሎ የወጣው ቅድመ ምርመራ ሪፖርት ዋና አብራሪው አደንዛዥ ዕፅ ምርመራ ዳግም ማድረግ አለበት ይላል። የተለያዩ መገናኛ ብዙሃን አብራሪው ማሪዋና መውሰዱን የሚያመለክት ውጤት መገኘቱን ዘግበዋል። የኤር ኢንዲያ አካል ሆነው ኤር ኢንዲያ ኤክስፕረስ አብራሪዎችም ከሐሙስ ጀምሮ የአደንዛዥ ዕፅ ምርመራ እንደሚደረግላቸው ተገልጿል። በህንድ ያሉ መመሪያዎች ቢያንስ 10 በመቶ አብራሪዎች በድንገት የአደንዛዥ ዕፅ ምርመራ እንዲደረግላቸው ያስገድዳል። ኤርባስ ሐምሌ 28 ቀን 2018 ዓ.ም ለበረራ በተነሳ በጥቂት ደቂቃ ውስጥ በድንገት ከፍታውን በ91 ሜትር በቀነሰበት ክስተት 17 መንገደኞችና የበረራ አባላቱ ጉዳት የደረሰባቸው መሆኑንም ይሄው የዛሬው የቢቢሲ ዘገባ አመላክቷል። የህንድ ባለስልጣናት ከኤርባስና ከፈረንሳይ አየር ደህንነት ኤጀንሲ ጋር በመሆን ምርመራ እያደረገ መሆኑን እንዳስታወቁም ዘገባው አክሏል። ምርመራው እስኪጠናቀቅ ድረስ ሁለቱም የአውሮፕላን አብራሪዎች ከስራቸው ታግደዋልም ተብሏል። ቢቢሲ ተመልክቻለሁ ያለው የውስጥ ማስታወሻ ኤር ኢንዲያ ምርመራው መቀጠል አለበት እንዳለም አመላክቷል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።